ጸሎት አድርጊ። እሱ ነው ምንም ልታረጊ አትችይም። ማድረግ የምትችይው አሁን በተቻለሽ መጠን ለምሳሌ ቤተሰብ አካባቢ ላይ ቁጭ ብለሽ ጊዜ የተፈጠሩ ነገሮች ምንድን እንደሚያስቡ የት ልትሆን እንደምትችል ገብቶሻል። ያንን ነገር አድርገሽ ከዛ ከቤተሰብ ጋር አውርታችሁ ምናልባት በሚዲያም ደግሞ በቴሌቪዥን ወይ በሬዲዮ ምን ነገር ካለበት እንዴት ነው የሚለውን ተወያይታችሁ በዝም ብሎ አይደረግም። እንደዛ ገብቶሻል። ካመኑበት ብቻሽን አትወስኝ ያንን። ከዛ እንደዛ አውርታችሁ ከዛ በኋላ ብታረጉት ምናልባት ደግሞ ከጸሎቱም ጋር አንድ ላይ ፈጣሪ በምክንያት ስለሆነ የሆነ ነገር የሚያመጣው ተስፋ ሊኖረው ይችላል። እና እንደዛ ባይሆንም እንኳን ግን ደግሞ ያንን ተቀብለሽ ደግሞ ለመቀጠል ማድረግ እንጂ ተስፋ መቁረጥ አይደለም ያለብሽ። እሺ፣ አመሰግናለሁ ወንድም። ምንም ችግር የለም። እሺ፣ ሜምበር ያልሆናችሁ ሜምበር ሆኑ። እስቲ ኮይን ልስጣችሁ የመጨረሻ ዙር ኮይን ከሆነ እኮ በቃ ኮይን አዳኝ አለ እዚህ ቤት። አዳኝ ነው። ይቅርታ አሌክስ፣ እና አልጨረስኩኝም። ፈርቼ ስለነበር በደንብ አልጨረስኩም ማለት ነው። ገብተሽ ነበር? አዎ፣ አሁን አውርቼ እኮ እዛ ያጨናንቀኛ ምናምን ያልኩ ማለት ነው። ብዙ ሰው ገብቶ ነበር። እስኪ አስታውሽን፣ ምን ነበር? አሁን ማለት ፍቅረኛ ነበረኝና በጣም ያጨናነቀኝ ነበር ብዬ ታዩ ምናምን ብላኝ ማለት ነው። እና እሱ ብር አለው ማለት ነው እኔ ጋ። እሺ። እና እንዴት ነው መጥፋት? ዝም ብዬ ነው የምጠፋ ወይስ? የምን ብር ነው ማለት? ቤት የሰራ ጊዜ 1,700,000 ጨምሮልኛል ማለት ነው። እሺ። ከዛ ደግሞ 60 ግራም ወርቅና አንድ አይፎን 17 አምጥቶልኛል። አሁን እዚህ ሲመጣ ማለት ነው። ስጦታ ነው ወይስ ብድር ነው? ኖ ስጦታ ነው። አጠቃላይ ወደ 4 ሚሊዮን ብር ማለት ነው። ዝም ብዬ ልጥፋ? ያኔም ችግር የለው። ታዲያ ስጦታ ከሆነ እንግዲህ ሰው በተለያየ አጋጣሚ ስጦታ ሊሰጣት ይችላል። ስጦታ ብሎ ጊፍት ከሆነ በጥሩ ጊዜያችሁ ማለት ነው ስጦታ ጊፍት ብሎ ከሆነ የሰጠሽ እንግዲህ ስጦታ አይመለስም። ከሰው ጋር ስትጣይ በጥሩ ተለዋወጥሽ፣ ግን ብሩ በጣም ብዙ ነው። ምን ብሎ ነው ይህን ሁሉ 4 ሚሊዮን ብር የሰጠሽ? ማለት ወደፊት እንጋባለን አብረን እንኖራለን ብሎ። ቅድም የገባሽው አልገባኝም። እስቲ ምን ነበረ ጉዳዩ? አብራሪ ነው ከስር መሰረቱ። አሁን ኢንተረስቲንግ ሆንኩኝ እንደውም ይሄን ለመስማት። እስቲ ከመጀመሪያው ነገር እንትን ፌስቡክ ላይ አሁን 4 ሚሊዮን ብር ቀንድቦ የሚጥል እንጂ 4 ሚሊዮን ብር የሚሰጥ የለም እኮ ብዬ ነው። እንዴት ነው ነገሩ? እሺ ንገሪኝ። የተዋወቅነው ፌስቡክ ላይ ነው እና እሱ የሚኖረው አውሮፓ ነው። እኔ ደግሞ እዚህ ኩዌት ነው ያለሁት ማለት ነው። እሺ። ከዛ እንግባ አለኝ። 2 ዓመት አውርተን ሀገር እንግባ ሲለኝ እኔ ቤት እየሰራው ነበርና ቤት ጨርሼ ነው መግባት የምፈልግ አሁን የመጣሁት አልኩትኝ። ከዛ ለምንድን ነው እኔ አግዝሻለሁ አለኝ። እኔ አልፈልግም ሰርቼ መስራት። በምን ያህል ጊዜ ውስጥ ነው የሁሉ ነገር የሆነው? ጨርሼ ነው መግባት ትንሽ ቆያለሁ አልኩትኝ። እሱ ደግሞ ማግባት፣ ትዳር መያዝ፣ መውለድ እፈልጋለሁ፣ ለምንን ያግዝሽና እንጨርሳለን። እኔ እንዲያውም ሌላ ቤት መግዛት እፈልጋለሁ፣ ኢትዮጵያ መግዛት እፈልጋለሁኝ አለ። ከዛ እኔ ደግሞ አልፈለኩም። አይ እንደዛ ሲለኝ ለእህቴ አማከርኳትኝ። እህቴ ሳማክራት እንዲያውም ፌስቡክ ላይ ስለሆነ ያወቅሽው ለምን አንፈትነውም? የሚወድሽ ከሆነ ሊሰጥሽ ይችላል፣ ማይወድሽ ከሆነ ደግሞ በዛው ይጠፋል። ኦኬ በይው አለችኝ። እሺ። ከዛ ኦኬ አልኩትኝ። ኦኬ ስለው ላክልኝ ማለት ነው። ከዛ አጎቴ ቤት ይሰራል ነበር፣ ቤት ሰርቶ ጨርሰልኝ 1,700,000 እሱ ነው። ከዛ ግን 60 ግራም ወርቅ ደግሞ አሁን 1,500,000 ነው እዚህ የመጣ ጊዜ የገዛሁት ብሎኛል ማለት ነው። እና አይፎን 17 ደግሞ
እሱ አንድ ላይ ተደምሮ 4 ሚሊዮን ብር ሆኗል ማለት ነው። እኔ ጋር ያገለጋለው አንቺ አታፍቅሪው ነው ወደዋለሁ እኔ ማለት እድሜው ስለዋሸኝ። ቆይ እንትን አይደለም ይሄ ጥያቄውን ፊት ለፊት ብትመልሽልን ደስ ይላል። ታፈቅራለሽ ወይስ አታፈቅሪው? አፈቅራለሁ። የምን ዳርዳር? አሁንማ መግባት ገብታለች። ግን እኔ ያው ብዙ ሰው ገብቶ ስለወጣ እንትኑ ተምታታብኝ እና 4 ሚሊዮን ብር ከሰጣት ታሪኩ ምን ቢሆን ነው ብዬ ነው ድጋሚ ያስደገምኳት። ገብቷችኋል? ስለገረመኝ ነው። አሁን አታወሩ ነው? እናወራለን እኮ ያጨናንቀኛል፣ አያምነኝም፣ በጣም ተጠራጠረኝ። ኦኬ በቃ ጥሩ 4 ሚሊዮን ብር በጣም ብዙ ነው። ይሄ አሁን እሱ ፍላጎት ካለው ወይ እንድትመልሽለት ብዙ አትታገኝ። ገብቶሻል? መመለስ ካለብሽ መልሽ። ግን አሁን ስልክ ይሄ ቁሳቁስ የምትይውን በጊፍት መልክ እንግዲህ በሰላሙ ቤት ሲሰጣጣችሁት ነው። ግን ቤት ስገዛ ጨምሮልኛል ምናምን ያልሽውን ግን መልሽ እኮ። አሁን ስመልስ ራስሽን ችለሽ ነው መቆም ያለብሽ። ያ ቁሳቁስ በቃ ገዝቶ ሰጠሽ፣ ስልክ ምናምን እንደ ጊፍት በቃ ችግር የለውም። ምክንያቱም ሰው በቃ ደስ ስላለው በሰዓቱ ሰጥቶሽ ሊሆን ይችላል። ይሄ ቤት ፌስቡክ ላይ ተዋውቆሽ 4 ሚሊዮን ብር ኢንቨስት ካረገ አንቺ ላይ ሰውየው እንግዲህ ብዙ እቅድ አለው ማለት ነው። ግን ኮሩ ጉዳይ ምንድን ነው? ይጠራጠራል፣ አያምንም፣ ሰላም አይሰጠኝም። በሌላ ስልክ ብትጀነሪ ቪዲዮ ኮል ላይ እያወራው እንኳን እንደዚህ ብዬ ቀና ካልኩኝ ትንሽ በሌላኛው ስልክሽ መልዕክት ገብቶልሽ ነው፣ ጎረምሳሽ ነው፣ ውሽማሽ ነው፣ እኔ እንገናኝ ነው ያለሽ፣ እንዲህ ነው እራት ልጋብዝሽ አለሽ ምናምን። ይሄ የጦስ ዶሮ ነገር በደላላ የሚፈልግ ነገር ቢላ ስሎ ነው የሚያርድሽ። ቅናት መጥፎ ነው። ገብቶሻል? ቤት ውስጥ ቁጭ ብለሽ የሆነ ወንድ በስህተት እንኳን ስልክሽ ላይ ቢደውል በቃ ነገር ተበላሽ። ግንኙነት ስላላችሁ ነው ሌላ ጦር። ይሄ ህይወት አይገባሽም። ሀሳቡ ገንዘብ ስለሰጠሽ አለ። ገንዘብ ነፃነትን አይገዛም። ገንዘብ ህይወትሽን ምናልባት መጠቀሚያ ነው። ገንዘብ የሚያገለግለን ነገር ነው በአግባቡ ከያዝ ነው እንጂ ገንዘብ ስለሰጠሽ እንደ ቢሆን እንኳን ብለን ስለሰጠሽ በዚህ አይነት ህይወት ውስጥ መኖር አለብሽ ማለት አለ። ፊውቸሩን እንድታዩ ነው የምፈልገው። ገብቶሻል? ሀብታም ሆኖ ገንዘብ ኖሮ ሁሉ ነገር እያፈሰሰልሽ፣ መኪና እየገዛልሽ፣ ስልክ እየገዛልሽ፣ አይፎን 17 ምናምን ቤት ስትሰሪም ገንዘብ እየጨመረች፣ ግን ፊውቸር ከዚህ ሰው ጋር ስትኖሪ ግን ሰላም የለሽ። ቅናት አለበት። በቃ ይሄ ደግሞ ሊታረም በመርፌ ሊስተካከል የሚችል አይደለም። ልክፍት ነው ቅናት፣ ጤናማነት አይደለም። እሱን እንድታዩ ነው የምፈልገው። ማለት ዝም ብዬ አይደለም የነገርኩሽ ነው። አይ ብለሽ ፑሽ ካረግሽበት ታስታውሽኛለሽ። አንድ ቀን ያልኩሽን ነገር አስቢበት። ከዛ ውጭ ገንዘብ ብሎ የሞላለሽ ነገር ካለ እሱን መልሽለት። እሺ ያንቺ ገንዘብ አለ፣ አትነቃቂ። ስልኩንም የሰጠውሽንም ካለ መልሽለት። እሺ አንድ ገናኝ በቃ ስልኩንማ እንዴት መልስለታለሁ? ብሩ ከሆነ ግን ምናልባት ወደዛ ወዳለበት ሀገር መላክ ከተቻለ እኔ ሰርቼ ነው የምመልስለት። አሁን ላይ ቤት ላይ ስለሆነ ምን ማድረግ አልችልም። ዞሮ የሰው ገንዘብ መልሽ። የሰው ገንዘብ የሰው አዎ እኮ እኔ ምስል ነው እኮ ወርጄ ሳስብ ማለት አሁን ኦኬ ወርጄ ብሎክ ምናምን ላድርገው ይችላል። ምንም ምክንያት የለኝም። ጠዋት ተነስቶ ያወራኛል። አይደለም ቆይ የኔ እናት ብሎክ አይደረግም። እሺ እንዲህ አይነት ሁኔታ ላይ ብሎክ ማድረግ ማለት ትክክል አለ። ምንድነው መሰልሽ የምታደርጊው? እሺ ጋፑን እያሰፋሽው ነው። ሰውየው እንደማይሆንሽ ግልጽ ነው። ለምን የሚያጠግብ እንጀራ ከምጣዱ ያስታውቃል። ምርጥ ነገር ኖሮት ሁሉ ነገር የወርቅ አልጋ ላይ እየተኛሽ ለእግርሽ ጫማ ውሃ የሚያቀርብ እግር አጣቢ ቀጥሮብሽ አንቀባሮሽ እኔን ያለ ቤት እኔን ያለ መኪና ገዝቶሽ በቃ ምድር ላይ ያለ ነገር በሙሉ አንቀባራ ያኖረሽ ቤት ውስጥ ግን ፍቅር የለም፣ ሰላም የለም፣ ቅናት ነው፣ ጭቅጭቅ ነው። እመኝኝ አሁን እየኖርሽ ያለሽው ህይወት ኤክስፔንሲቭ ይሆንብሻል። ያኔ ምነው ሁሉን ነገር አጥቼ ሰላም ባገኘው የሚል ድምዳሜ ላይ የምትደርሺው። ስለዚህ ያ ከመሆኑ በፊት 10 ጊዜ ለክተሽ ቁረጭ የምልሽ ለዛ ይሄንን አለ። እሺ እኔም ይሄ ስለጨነቀኝ ነው ተመልሼ የገባሁት። እሺ አመሰግናለሁ። በሰላማችሁ አትደራደሩ ጋይስ። እንግዲህ ምክር ከሆነ የምትሰሙት እኔ
ከእናንተ በእውቀት ላንስ እችላለሁ፣ በእድሜም በብቃትም በምንም ላንስ እችላለሁ። እዚህ ውስጥ ከኔ የተሻላችሁ ብዙ ሰዎች ትኖራላችሁ፣ እንደውም እኔንም መምከር የምትችሉ። ግን አንድ እርግጠኛውን የምነግራችሁ ሰላማችሁን አትሽጡት። ሰላማችሁ በገንዘብ አይለካ፣ በጥቅም አይለካ። ጥቅሜ ላገኝ እንጂ ሰላሜ ክብሬ ገደል ይግባ አትበሉ። ገንዘብ፣ ሀብት፣ ንብረት ሁሉ ፈራሽ ነው፣ ጠፊ ነው። እናንተ ትበልጣላችሁ። ትንሽዬ ዳስ ነገር ጎዳና ላይ እንኳን ጥላችሁ እየኖራችሁ በፍቅር ውላችሁ ብታድጉ ያቺ የጣላችኋት ዳስ ነገ ቪላ የመሆን እድል አላት። እስከ ሰራችሁ ድረስ፣ እስከ ጣላችሁ ድረስ ገንዘቡን ሰርታችሁ ታመጡታላችሁ። ሰላምን ግን ሰርታችሁ የምታመጡት ጉዳይ አይደለም። ከምንም በላይ በሰላም መኖርን ምረጡ። ግድ የላችሁ። ሰዎችን ወደ ህይወታችሁ ስታስገቡ ገንዘባቸውን፣ አለባበሳቸውን፣ ንብረታቸውን፣ ዝናቸውን፣ ታዋቂነታቸውን፣ በሰው ዘንድ ያላቸውን ተቀባይነት፣ አለባበሳቸውን፣ ኤክስተርናል የሆነ ፊዚካሊ የሆነ ነገር አይታችሁ ሳይሆን የሚሰጧችሁ ሰላም ነው የሚበልጠው። ምንም ገንዘብ ሳይኖረው ድሃ ሆኖ እንኳን ያው ገንዘብ መኖርን አለመሆን ድሃ አያስብልም። ግን እንደው ለምሳሌ ብላችሁ ድሃ የሆነ ሰው ጋር እንኳን ተፋቅራችሁ ሰላም ግን ካለ እመኑኝ ገንዘቡ ይመጣል፣ የጊዜ ጉዳይ ነው። ገንዘቡ ኖሮ ግን ሀብት ንብረቱ፣ ቤቱ፣ መኪናው፣ ጥቅሙ ምኑ ኖሮ ግን ሰላም ከሌለ ሰላምን ሰርታችሁ አታመጡት። እንደዛ ነው። ክብራትና ክብራን ያው ሰዓታችንን ጨርሰናል። 1 ሰዓት ተኩል ነው የምንቆየው። እንደምታውቁት ጥሩ አድርገን ጊዜያችንን ተጠቅመንበታል። የከፋችሁ፣ የጨነቃችሁ፣ ተስፋ የቆረጣችሁ፣ ብቸኝነት የሚሰማችሁ፣ መጥፎ ጊዜ እያሳለፋችሁ ያላችሁ ባወራ የሚያዳምጠኝ ሰው የለም ብላችሁ ካሰባችሁ እኔ ያለው ኑ ወንድማችሁ ነኝ። እኔ ያዳምጣችኋል። መወለድ እንደሆነ ቋንቋ ነው፣ ምንም ችግር የለም። ጊዜን የሰጠ ፈጣሪ ነው። ሰው የጊዜ ባለቤት ካለኝ በነፃ ከተሰጠኝ 24 ሰዓት ላይ ለእናንተ 1 ሰዓት ተኩል በሰጣችሁ መወር እኔ እጠቀማለሁ እንጂ እንትን አለ። ስለዚህ ኑ ማለት ነው። ነገም ደግሞ ሌላ ቀን ነው። እድሜና ጤና ይስጠን ደግሞ ትገባላችሁ ያልገባችሁ። በዚህ አጋጣሚ ማንኛውም ኦሪጂናል ስልኮችን ወደ ኢትዮጵያም እየላክን ነው። እዚህም ብዙ ትዕዛዞች አሉ። ዋትሳፕ ላይ እየመለስኩላችሁ ያለው ነው እየበዛ ስለሆነ ነው። እሺ ከስር ከስር እያቃለልኩ ስለሚሄድ ነው። እዚህም ሀገር ዴሊቨሪ ሰርቪስ አለን። እዚህ ዱባይ ውስጥ ምንም ነገር ብትፈልጉ ባላችሁበት ቤታችሁ ሆናችሁ ብታዙን፣ ሌላም ከስልክም ውጭ ቢሆን ቤታችሁ ድረስ ዴሊቨሪ ሰርቪስ ስላለን ቤታችሁ ድረስ አገልግሎታችንን ማግኘት ትችላላችሁ። አገልግሎታችንን ለማግኘት እዚህ ቲክቶክ ፕሮፋይል ውስጥ ስልክ ቁጥር አለላችሁ፣ የዋትሳፕ እሱን ተጠቀሙት። ካልመለስኩኝ ቶሎ ታገሱ ማለት ነው። እሺ መልሳለሁ። ኤኒዌይስ ይህንን ይመስላል። ጤናና እድሜ ይስጣችሁ፣ ክፉ አይንካችሁ፣ በሄዳችሁበት የሰው ፍቅር ይስጣችሁ። ፈልጋችሁ አትጡ፣ ያላችሁን ይባርክላችሁ። እንቅፋት የሚሆንባችሁን ፈጣሪ ከፊት እየቀደመ ያንሳላችሁ። ከአስመሳይ ሰው፣ ከሚጎዷችሁ ሰዎች፣ እናንተ ከማታዩት እሱ ከሚያየው የጥፋት ወጥመድ እሱ ይጠብቃችሁ። ሁሌም በጠላቶቻችሁ ፊት ከፍ አድርጎ ያስቀምጣችሁ። ያሰባችሁት የልባችሁ መሻት በሙሉ ይሳካላችሁ። ጤና ይስጣችሁ። አትታመሙ። ሆስፒታል የምትሄዱት ሰው ለመጠየቅ ይሁን እንጂ እናንተ ምንም አትሁኑ። ክፉን አያያችሁ። እሺ ይህንን ነው የምላችሁ። ነገ እንገናኛለን። እየመሻ ያለበት ሀገር የምትኖሩ ያላችሁት በደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም ቀን